የትምህርት ጥራትን ለማሻሻል በመንግስት በኩል ትኩረት ተሰጥቶ እየተሰራ ሲሆን የመምህራንን ብቃት ማጠናከር የትምህርት መሳሪያዎችን ማሻሻልና ዘመናዊ ቴክኖሎጂዎችን መጠቀም አንዱና ዋነኛው ጉዳይ አድርጎ መንግስት እየሰራበት ይገኛል። ወደ ከፍተኛ የትምህርት ተቋማት የሚገቡ የ12ኛ ክፍል ተማሪዎች የመግቢያ ፈተናቸውን በኦንላይንና በመንግስት ከፍተኛ የትምህርት ተቋማት ውስጥ እንዲወስዱ ሲደረግ ቆይቷል። ከ12ኛ ክፍል ተማሪዎች በተጨማሪ በዩኒቨርሲቲዎች ውስጥ የሚማሩ ተማሪዎች ከመመረቃቸው አስቀድሞ የመውጫ ፈተና እንዲወስዱም ከተደረገም 4 ዓመታት ተቆጥሯል። አዲስ አበባን ጨምሮ በተለያዩ የክልል ከተሞች የሚገኙ የትምህርት ተቋማቶች የትምህርት ጥራትን ለማሻሻል የበኩላቸውን አስተዋጽኦ እያበረከቱ ሲሆን እንደ አጋሩ ያሉ ከተሞች ደግሞ ለተማሪዎች የተለያዩ ድጋፎችን በማድረግ ኢትዮጵያ ለወጠነችው ዓላማ ትልቁን አስተዋጽኦ እያደረጉ ይገኛል። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ በአጋሩ ከተማ ለሚገኙ አስተማሪዎች የትምህርት ጥራትን በተመለከተ መልእክት ያስተላለፉ ሲሆን መምህራን ተማሪዎችን ከክፍል ክፍል ማዘዋወርና ውጤት መስጠት ብቻ ሳይሆን ከተማሪዎች አእምሮ ውስጥ የማይጠፋ እውቀት ማስጨበጥ እንዳለባቸው ማስገንዘባቸውም ይታወሳል። አስተማሪዎችን ብትሆኑ መልካማችሁ ካልቀረ መልፋታችሁ ካልቀረ ፍሬያማ ልጆች እንድታፈሩ ተግታችሁ እንድትሰሩ አደራ ልላችሁ ፈልጋለሁ። አስተማሪዎች ዝም ብለው እንዲ 60 70 80 90 ይባል ቁጥር ሳይሆን ጭንቅላት ውስጥ ሊቀመጥ የሚችል ዕውቀት መገብየታቸውን ማረጋገጥ ያስፈልጋልና በዚህ ዘርፍ ጥረት እንዲደረግ እንድትበረቱ አንዱ የልማት ዋነኛው አካል ትምህርት ነው። ምክንያቱም የሚለማው ጭንቅላት ነው። አጋሩ ከተማ የጠቅላይ ሚኒስትሩን ንግግር በምን መልኩ እየፈጸመች ነው የሚለውን በተመለከተ መምህራንን፣ ተማሪዎችና የአጋሩ ከተማ ሁለተኛ ደረጃ ትምህርት ቤት ኃላፊ ያነጋገርን ሲሆን ከተማይቱ ለትምህርት ጥራቱ በርካታ ስራዎችን እየሰራች እንደምትገኝ ገልጸውልናል። በአጋሩ ሁለተኛ ደረጃ ትምህርት ቤት የሚያስተምሩት መምህር ግርማ ባተ ከዚህ ቀደም የትምህርት ጥራትን ለማምጣት በመማር ማስተማር ሂደቱ ላይ የተወሰኑ አካላት ብቻ ሚናቸውን ይወጡ እንደነበረ ገልጸው በአሁኑ ወቅት ይህ ተግባር ተቀርፎ ለተማሪዎች ልዩ ድጋፍ እየተደረገ መሆኑን ተናግረዋል። ከዚህም በፊት እውነት ለመናገር የመማር ማስተማር ሂደቱ የተወሰኑ አካላት ተሳትፎን ብቻ ያማከለ ነበር። ነገር ግን ከቅርብ ጊዜ ወዲህ በተለይ በ2017 2018 የትምህርት ቤቱን ለተማሪዎች ለቤተሰብ ሳቢ እንዲሆን አትራክቲቭ እንዲሆን ከማድረግ ጀምሮ የመማር ማስተማሩ ሂደት በአግባቡ ክትትል እንዲደረግበት ተደርጎ ከከዚህም በፊቱ ካለው የተለየ ነው የምለው ይሄ ነው። በአጋሩ ሁለተኛ ደረጃ ትምህርት ቤት ውስጥ የ11ኛ ክፍል ተማሪ የሆነው ተማሪ ሪያን ሸምሱ ትምህርት ቤቱ ከሚሰጠው መደበኛ የትምህርት ክፍለ ጊዜ በተጨማሪ የማጠናከሪያ ትምህርት እየሰጣቸው እንደሚገኝም አስታውቋል። በጣም ጥራት አለው የወሰደን ያለነው ትምህርት ማለት ነው። ቲቶሪያል እንጠራለን። በትርፍ ሰዓታችን ደግሞ ላይብረሪ ስለምንገባ አሪፍ ነው። 2018 በአጋሩ ሁለተኛ ደረጃ ትምህርት ቤት ውስጥ የ11ኛ ክፍል ተማሪ የሆነችው ጂቲ ዳፊሳ የ2018 የትምህርት ዘመን በጥሩ ሁኔታ እየሄደ እንደሆነ ገልጻ በትምህርት ቤት ውስጥ ባለው ላይብረሪ ላይ የተሟላ መጽሐፍ እንዳለና ይህም መጽሐፍ ወደ ዲጂታል እንዲቀየር እንደምትፈልግ ተናግራለች። ላይብረሪ መነበሩን ትምህርት ቤታችን ውስጥ ያለው ላይብረሪ በቂ መጽሐፍ አለው። ነገር ግን ጊዜው የቴክኖሎጂ ነው። ወረቀት የምንቆጥርበት ሳይሆን በኮምፒውተር የታገዘ ጥናት የምናጠናበት ጊዜ ነው። ትምህርት ቤታችን የዲጂታል ችግር አለበት። አሁንም ላይብረሪያችን ውስጥ መጽሐፍ ነው የምናነበው። ኮምፒውተር የለንም። ነገር ግን ላብራቶሪ ውስጥ ኮምፒውተር አለ። እሱም በቂ አይደለም። እኔ እንደማስበው ካሁን ጀምሮ 11ኛና 12ኛ ክፍል ኮምፒውተር በደንብ ማወቅ አለባቸው። በደንብ መለማመድ አለባቸው። ቢሆንም ትምህርት ቤታችን ዲጂታል ላይብረሪ እየሰራልን ነው። ኩኒሞ ሃንቀኒ ታጅራ ገሩ መመኒ በሩምሳ ኬኛ ዲጂታል ላይብረሪ ነው ፍጃሮት ጅራ ከ600 በላይ የ12ኛ ክፍል የማትሪክ ተፈታኞች በትምህርት ቤት ውስጥ እንዳሉ የገለጹት የአጋሩ ከተማ ሁለተኛ ደረጃ ትምህርት ቤት ዳይሬክተር አቶ ጠይብ ከድር ትምህርት ቤቱ 20% የሚሆኑ ተማሪዎችን ለማሳለፍ ቁጥራቸው ወደ 100 የሚጠጉ ተማሪዎችን በትምህርት ቤት ውስጥ በማሳደር ጥሩ ውጤት እንዲያመጡ እየተሰራ መሆኑን ገልጸዋል። በረከነስት በረታጅራን ኬሳ በረተኒ ኩታ ኩለ ለመፋ በዚህ ዓመት እየተማሩ ያሉ የ12ኛ ክፍል ተማሪዎች ቁጥር 603 ነው። እንደ ትምህርት ቤታችን ከነዚህ ከ603 ተማሪዎች ውስጥ በቀጥታ ያልፋሉ የምንላቸው 20% ነው። 20% ደግሞ በሪሚዲያል ያልፋሉ ብለን ነው የምናስበው። በአመቱ ደግሞ ውጤት ላይ ተነስተን 99 ወይንም 100 ተማሪዎችን እዚህ ያሳድረን ለፈተና ለማዘጋጀት እቅድ አቅደናል። ስለዚህ የመጀመሪያ እቅድ ጨርሰን እነሱን የሚያድሩበትን ያዘጋጀን ነው። ሱዳፍ ቆርምሳፍ ቆፔ ሱዳፍ ከሮር ፈኔራ ከናፍ ቆፔ ሳዱርሳ ጥሙራጅር በከሳምቡለን ቆፔ ሳጅር ረጀቹዳ መምህርት
ወሰን ይራሩ የተማሪዎችን ውጤት ለማሻሻል ከትምህርት ቤቱና ከትምህርት ሚኒስቴር በየጊዜው ምዘና እየተሰጣቸው እንደሆነ አስታውቀዋል። አክለውም በትምህርታቸው ጥሩ ውጤት ማምጣት ላልቻሉ ተማሪዎች መምህራን የተለያዩ ድጋፎችን ለተማሪዎች እያደረጉ እንደሆነ ገልጸው ለሴት ተማሪዎች የወር አበባ በሚያጋጥማቸው ወቅት ከትምህርታቸው እንዳይስተጓጎሉ የተለያዩ ድጋፍ እንደሚደረግላቸው አስታውቀዋል። ተማሪዎች ሴት ተማሪዎች መምህራኖች የምክር አገልግሎት ይሰጣቸዋል። ከሴት ተማሪዎች ጋር ተያይዞ የሚመጡ ልዩ ልዩ ችግሮች ይኖራሉ። አላስፈላጊ እርግዝና ሊፈጠር ይችላል። እንደነዚህ አይነት ነገሮች እንዳይፈጠሩ የምክር አገልግሎት ይሰጣቸዋል። አጋሮ ከተማ ሁለተኛ ደረጃ ትምህርት ቤት ዳይሬክተር የሆኑት ጠይብ ከድር ትምህርት ቤቱ የትምህርት ጥራት እንዲሻሻል በርካታ ስራዎችን እየሰራ እንደሆነ ገልጸው ከነዚህም ውስጥ አንዱ የመምህራንን ብቃት ለማጠናከር አጫጭር ኮርሶች በየጊዜው በትምህርት ቤት ውስጥ እየተሰጣቸው መሆኑን ተናግረዋል። ጭምሱዳፊ ኦጂን ባየቱ ጅተማጅራ የአስተማሪዎቻችን አቅም ለማሳደግ ብዙ ስራ እየሰራ ነው። አንደኛ እንደ ትምህርት ቤቱ አጫጭር ስልጠናዎች ይሰጣቸዋል። በተለያዩ ኮርሶች ላይ የመማር ማስተማር ሂደትን ማስኬድ እንዲችሉና ሙያቸውን እንዴት ማዳበር እንደሚችሉ ስልጠና ይወስዳሉ። ሁለተኛ ሲፒዲ የሚባል ፕሮግራም አለ። በሳምንት አስተማሪዎች ተሰብስበው ልምድ ልውውጥ አድርገው በጋራ እንዲሰሩ ይደረጋል። ወሊ ወጅን አከን ወጅቱን ታስፋ ዘመኑ የዲጂታል በመሆኑ ምክንያት በቴክኖሎጂ ታግዞ በትምህርቱ ላይ ጥሩ ውጤት ማምጣት እንደሚፈልግ የሚናገረው ተማሪ ሪያን ሸምሱ የሚማርበት ትምህርት ቤት የዲጂታል ላይብረሪ እንዲኖረውና እሱም ትምህርቱን በዘመናዊ መልኩ ማግኘት እንደሚፈልግ አስታውቋል። አሁን ላይብረሪያችን ካየን በፔፐር ብቻ ነው፣ እንደዛ ደግሞ አይመጣውም። ለምሳሌ አሁን ካየን አዲስ አበባ ወይም ሌላ ውጭ ሀገር ካየን ፈተናው የሚሆነው ዲጂታል ነው። ጊዜው ላይ የምንድነው የዲጂታል ስለሆነ ግዴታ በአይሲቲ መመስረት አለበት የኛ እንትን ማለት ነው የኛ ትምህርት። ለዛ ደግሞ እኛ ምን ያስፈልገናል? ዲጂታል ላይብረሪ ያስፈልገናል። አቶ ጠይብ ተማሪዎች የተሻለ እውቀት እንዲያገኙ በትምህርት ቤት ውስጥ በህብረተሰቡ አማካኝነት 34 ሚሊዮን የሚያወጣ የዲጂታል ላይብረሪ ለመገንባት መታሰቡንም ተናግረዋል። ጃራሪ ደሜ ተኮፋ ከነኬሳ ማኑዋሊ ዳንቆፈ ዱቢሰኒ ጆሌን ኬኛ በአንደኛው ክፍለ ዘመን ለተማሪዎቻችን መጽሐፍ ብቻ አንብቦ የሚፈልጉበት ቦታ መድረስ እንደማይችሉ ተረድተን ፈተና ካሁን በኋላ የሚሰጣቸው በኦንላይን ስለሆነ ለተማሪዎቻችን በ34 ሚሊዮን ብር ዲጂታል ላይብረሪ ለማሰራት ፕሮፖዛል እና ዲዛይን አዘጋጅተን ወደ ስራ ገብተናል። 34 ሚሊዮን ስንል ህብረተሰቡን በማሳተፍ እዚህ አካባቢ ያሉ ባለሀብቶችን በማሳተፍና እዚህ የተማሩ የኛ ተማሪዎችን የተለያዩ ቦታ እየሰሩ የሚገኙ እነሱን በማሳተፍ የተማሪ ቤተሰብን እንዲሁም ተማሪዎቻችን አሳትፈን እንሰራለን ብለን የጀመረው። አሁን አይታችሁ የመጣችሁት የዲጂታል ላይብረሪ ጅማሮ ላይ ያለው በፍጥነት ሰርተን ወደ ስራ መግባት አለበት ብለን እየሰራን ነው። ሪያማ በከሳ ላልተኒ ዱፍተንሱን ጀልቀቢረ ከንጅሩሱን ደፍኔ ጥሙሬ ወጂት ገሉ ቀምነ ጀኔቲ ከን ዴማጅሩ በትምህርት ቤት ውስጥ 4000 ተማሪዎች በመኖራቸው ምክንያት ከተማሪዎች ቁጥር አንጻር የመምህራን እጥረት እንዳለ የተናገሩት ጠይብ ከድር ይህ ችግር ተግዳሮት እንደሆነባቸው ማስታውቀዋል። አይነበረቶታቲፊ በብረቲ ፎይሱዳፍ ተማሪና አስተማሪ ቁጥር ለማመጣጠንና ትምህርት በጥሩ ሁኔታ ለመስጠት ብዙ አስተማሪ ግድ ነው። የአስተማሪ እጥረትን ለመፍታት ከትምህርት ቢሮ ጋር በጋራ በመሆን እየሰራን ነው። የአስተማሪ እጥረት በአንዳንድ ትምህርቶች ላይ አለ። ለምሳሌ በኢኮኖሚክስ ትምህርት ላይ በሰፊው እጥረት አለ። አግሪም እንደዛው። ይህንን የአስተማሪ እጥረት ለመቅረፍ ከአጋሮ ከተማ ትምህርት ቢሮ ጋር በጋራ ሆነን እየቀረፈን ሄዳል። ከነሞ ዋጅረ በርኖታ ወሊንታኔ ዋጅረ በርኖታ ቡልቺስ መጋላ አጋሮ ወጅንታኔ የሮያሩዳን ፎራማዲ ማጅራ የትምህርት ጥራት እንዳይኖር የሚያደርጉ በርካታ ተግዳሮቶች እንዳሉ የሚናገሩት መምህርት ወሰን ይራሩ ወላጆች በልጆቻቸው ላይ የሚያደርጉት የክትትል ማነስ አንዱ ችግር እንደሆነም ተናግረዋል። ወላጆች ይህንን ጠበቅ ያለ ክትትል አድርገው ተማሪዎቹን ሙሉ በሙሉ በትምህርት የእድሜ ጊዜያቸው ለትምህርታቸው ብቻ ትኩረት እንዲሰጡ ማድረግ ላይ መለስ ያለ ክፍተት ይታይ። የዘንድሮ የ12ኛ ክፍል ተማሪዎች ቁጥር ትምህርት ቤቱ ካለው የኮምፒውተር ቁጥር ጋር ተመጣጣኝ ባለመሆኑ ምክንያት ተማሪዎቹ ፈተናውን በኦንላይን እንዲፈተኑ ለማድረግ የኮምፒውተር እጥረት ተግዳሮት እንደሆነባቸው ገልጸው ትምህርት ቤቱ ይህንን ችግር እንዲቀርፍ የአጋሮ ከተማ ከንቲባ የ10 ሚሊዮን ብር ድጋፍ ለማድረግ ቃል መግባቱን አስታውቀዋል። ከበጀሞ ከንቲባንስ ነው ወልንጅሩ አንተ ክቡር ከንቲባውም ከኛ ጋር ስለሆነ በጣም እናመሰግናለን። የማሰሪያን ወደ 10 ሚሊዮን የሚሆነውን እኛ ሼር እናደርጋለን ብለውናል። ገር ሚሊዮን ኩለኒን ወስንራ ሼር ጎደናኑ እንጀደኒሩ የትምህርት ጥራትን ለማሻሻልና ለማሳደግ የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ለሚወስዱ ተማሪዎች በትምህርት ቤት ውስጥ በቂ ማንበቢያ ጊዜ እንዲያገኙ ለማድረግ የማደሪያ ክፍሎች ለመስራት ትምህርት ቤቱ ዝግጅቶችን እያደረገ መሆኑን ገልጸዋል። ቆርምሳ ቢዮ ለሳሪ በረቶ ተቆፔ ሱራ ሆጂን በላኖ ጀተማጅራ
ለብሔራዊ ፈተና ለማዘጋጀት ሰፊ ስራ ይሰራል። አሁን የሚሰጣቸው ሞዴል ፈተና በውጤታቸው ላይ ተመስርተን ተማሪዎችን ለይተን እዚህ አሳደረን ለማስተማር እየተዘጋጀን ነው። ተማሪዎች የሚያድሩበትን እያዘጋጀን ነው። ሱዳፍ አንቆፓ ጅራ ቆፒሳ ጥሙራራ በከሳን ጌሰ ብለን ዶርሚ ሳኒ ቆፒሳ ጅራ ጀቹላ ለትምህርት ጥራት የበኩሉን አስተዋጽኦ እያበረከተ የሚገኘው በአጋሮ ከተማ የሚገኘው የሸነንግቤ ሁለተኛ ደረጃ ትምህርት ቤት በተለያዩ ትምህርት ቤቶች የሚማሩ የተሻለ ውጤት ያላቸውን ተማሪዎች በአንድ ላይ በመሰብሰብ ተማሪዎች የተሻለ ውጤት እንዲያመጡ የተለያዩ ድጋፎችን እያደረገ ሲሆን በ2017 ያስፈተናቸውን የ12ኛ ክፍል ተማሪዎች ሙሉ በሙሉ ማሳለፍ ችሏል። በሸነንግቤ ትምህርት ቤት ውስጥ የ12ኛ ክፍል ተማሪ የሆነችው ተማሪ ራህማ አብደላ በዘንድሮ የማትሪክ ፈተና ላይ ጥሩ ውጤት ለማምጣት ትምህርት ቤቱ የተለያዩ ድጋፎችን ለተማሪዎች እያደረገ መሆኑን ተናግራለች። 12ኛ ክፍል የጀመረው ባይዛዊ በክረምት ላይ ነው። ክረምት ተማሪ እረፍት ላይ ባለ ሰዓት ላይ እኛ ክላስ ጀምረን ነበርና ክላሱን ጨርሰን የተለያዩ ጥያቄዎችን ለመስራት ይዘጋጀን ነበር እና እስካሁን የተለያዩ ወርክሺቶችን ግሩፕ ወርኮችንና የተለያዩ ሞዴል ጥያቄዎችን አምጥተው እየሰራን እየተዘጋጀን እንገኛለን። ከሌላ ትምህርት ቤት በመምጣት በሸነንግቤ ስፔሻል ትምህርት ቤት ውስጥ የ12ኛ ክፍል ተማሪ የሆነው ተማሪ አያሽ ኑረዲን ባገኘው እውቀት ታግዞ ከአጋሮ ከተማ ባለፈ ለኢትዮጵያ የተለየ ነገር ማድረግ እንደሚፈልግም ተናግሯል። እኔ ከሌላ አካባቢ ነው የመጣሁት፣ ነገር ግን አጋሮ በጣም ነው የቀየረች። በዚህ ትምህርት ቤት ምክንያት ነው ኑሮዬም አስተሳሰቤም ሁሉ የተቀየረው። ለዚች ሀገር ከፍላለሁ ብዬ ማስበው የሚችለውን ሁሉ አደርጋለሁ ብዬ ነው ማስበው ለወደፊቱ። የትምህርት ጥራትን ለማምጣት የአጋሮ ከተማ ትምህርት ቢሮ ምን እየሰራ ነው ብለን የጠየቅናቸው የአጋሮ ከተማ ትምህርት ቢሮ የእቅድ በጀት የክትትልና የግምገማ ቡድን አስተባባሪ አቶ ነስረዲን ኢብራሂም የትምህርት ጥራትን ለማምጣት በርካታ ስራዎች እየተሰሩ መሆናቸውን ገልጸው በተለይ በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ የሚያስፈልጉ የመማሪያ ቁሳቁሶችን በማሟላት ደረጃቸውን ከፍ ለማድረግ እየተሰራ መሆኑን ተናግረዋል። ዋጅረ በርኖታ ቡልቺንሰ መጋላ አጋሮት ቁልቁሊና በርኖታ ምርከኔሱዳፍ ጂኑቲ ሆጀታ ጅሩ የአጋሮ ከተማ ትምህርት ቢሮ የትምህርት ጥራትን ለማምጣት የተለያዩ ስራ እየሰራ ነው። አንደኛ የትምህርት ቤታችን ደረጃ ማስተካከል፣ በአንደኛ ደረጃና ሁለተኛ ደረጃ ትምህርት ቤት የሚያስፈልጉት የትምህርት ቁሳቁስ እንዲሟሉ ማድረግ፣ የተማሪና የመማሪያ ክፍል ቁጥርን ማስተካከል፣ የተማሪና የመጽሐፍ ቁጥርን ማስተካከል፣ እንዲሁም የአስተማሪና የተማሪ ቁጥርን ማስተካከል፣ እነዚህን እየሰራን ያለነው። የሰከነረቲስ ሆጀታት ከኑት ጅሩ ለ6ኛ ለ8ኛና ለ12ኛ ክፍል ተማሪዎች የተለየ የማጠናከሪያ ትምህርት እየተሰጣቸው እንደሚገኝ የገለጹት አቶ ነስረዲን በከተማ ውስጥ ለጎበዝ ተማሪዎች የተለየ ድጋፍ የሚያደርጉ 2 ትምህርት ቤቶች እንዳሉ ተናግረዋል። ኩታ ጃፋ ኩታ ሰዴተፋፊ ኩታ ሁዳለመፋረት 6ኛ 8ኛ 12ኛ ክፍል ላይ የተለየ ትኩረት ሰጥተን እየሰራን ነው። ጂዳ ሁለተኛ ደረጃ ትምህርት ቤትና አጋሮ ሁለተኛ ደረጃ ትምህርት ቤት ከትምህርት ክፍለ ጊዜ ውጪ ከሁሉም ክፍል የተውጣጡ ተማሪዎች ሆነው ስፔሻል ክፍል አለ። 12ኛ ክፍል እንዳለ ሆኖ 9 10 11 እንዳይረሱ ማምጣት ያለባቸው ውጤት እንዲያመጡ እና የትምህርት ጥራትን ለማረጋገጥ ከመቼም ጊዜ በላይ ትኩረት ሰጥተን እየሰራን ነው። ጣላት እየፈነው ከነኔ ከዲማ ጅሩ ተውሳቲ ተማሪ ራህማ የትምህርት ጥራት እንዲኖር ተማሪው የትምህርት ፍላጎት ሊኖረው እንደሚገባ ገልጻ መምህሩም ተማሪዎችን ሲያስተምር ጥሩ ዕውቀት ለማስጨበጥ አስቦ መሆን እንዳለበት ገልጻለች። የትምህርት ጥራት እንዲኖር መጀመሪያ የተማሪም የአስተማሪም ፍላጎት ሊኖር ይገባል። ተማሪ የመማር ፍላጎት ሊኖር ይገባል። አስተማሪም ደግሞ ግዴታዬ ነው ተብሎ ሳይሆን በቃ ጥሩ ነገር ማስመዝገብ አለባቸው። ጥሩ ነገር ለሀገሬ ማስገኘት አለብኝ ብሎ የሚጠበቅበት ማድረግ ይኖርበታል። አቶ ነስረዲን ኢብራሂም አክሎም የመምህራንን ብቃት ለማሻሻል በየትምህርት ክፍላቸው በሳምንት አንድ ጊዜ ትምህርት ቤቶች ስልጠና እንደሚሰጣቸው ማስታውቀዋል። ማነ በርኖታ ከሰት ሌንጂኖ ጂራ ሲፒዲ ትምህርት ቤታችን ውስጥ ሲፒዲ የሚባል ፕሮግራም አለ። በሳምንት አንድ ቀን ሩብ ለ2 ሰዓት ስልጠና ይሰጣል። አስተማሪው ራሱን ያለበትን ጉድለት አውቆና ተረድቶ ራሱን ያዘጋጃል ማለት ነው። ሳቲ ቀብሰነረት ኦፍ ኮፔስ እቹን በአጋሮ ከተማ የትምህርት ጥራትን ለማሻሻል የከተማው የትምህርት ቢሮ የተለያዩ ስራዎችን እየሰራ እንደሆነ የገለጹት አቶ ነስረዲን ኢብራሂም በሁለተኛ ደረጃ ትምህርት ቤቶች ውስጥ የላብራቶሪና የዲጂታል ላይብራሪ የትምህርት ቁሳቁሶች ለማሟላት ትምህርት ቢሮ ከማህበረሰቡ ጋር በጋራ እየሰራ መሆኑን ተናግረዋል። ማንኔም በርኖታ ከንከኛ ላብራቶሪ ከሰት በትምህርት ቤታችን ባለው ላብራቶሪ ውስጥ ትምህርት ተጨባጭ እንዲሆን ሙያተኞችን ከአስተማሪ ውስጥ አወዳድረን ተማሪዎች ላብራቶሪ እንዲጠቀሙ በጅዳም በአጋሮም የኛ ተማሪዎች ኮምፒውተር በደንብ እንዲለማመዱና ራሳቸውን እንዲያዘጋጁ ያደረገን ነው። ሸነንግቤ ትምህርት ቤት ኮምፒውተር ሙሉ ነው። በተጨማሪም ህብረተሰብን በማሳተፍ ዲጂታል ላይብራሪ እዛው አካባቢ ግንባታ ጀምረናል ማለት ነው። ኢጃርሳ ጀልቀቤረ ጀቹ
የትምህርት ጥራትን ለማሻሻል በትምህርት ተቋማቶቿ ውስጥ የተለያዩ ስራዎችን እየሰራች ያለችው አጋሮ ከተማ የኢትዮጵያንም የትምህርት ጥራት ለማረጋገጥ የበኩሏን ድርሻ እየተወጣች ትገኛለች።